ሰላም እንዴት ናችሁ? እኛ ምድር ላይ ካለን ተፈጥሯዊ በረከቶቻችን ውሃን የሚያክል የሚወዳደር አለ ብዬ አልገምትም። እጅግ በጣም አስገራሚና ምስጢራዊ የሆነ ስጦታችን ነው። በመጽሐፍ ቅዱስ ላይ ኦሪት ዘፍጥረት በመጀመሪያው ምዕራፍ እንዲህ ይላል፣ በመጀመሪያ እግዚአብሔር ምድርና ሰማይን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እዚህ ላይ ያዙልኝ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃን መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን አለው። እግዚአብሔርም በውሃዎች መካከል ጠፈር ይሁን፣ በውሃና በውሆች መካከልም ይከለል። እግዚአብሔር ጠፈርን አደረገ ይላል። እዚህ ላይ ልብ በሉ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ከማለት ባለፈ እግዚአብሔር ውሃን ፈጠረ የሚል ቦታ ኦሪት ዘፍጥረት ላይ አታገኙ። ይህ አንድ ያለኝ ጥያቄ ነው። መልሱ ያለው እንገረኝ። ሌላው በኖህ ዘመን እግዚአብሔር ምድርን በውሃ ሙላት ሊያጠፋት ሲያጥለቀልቃት ምድርን ሙሉ በሙሉ በውሃ ሸፍኖ ለ40 ቀናት ኖህ በመርከብ ከያዛቸው ፍጥረታት ውጪ ሁሉም የጠፉ መሆኑ ይታወሳል። ይሁንና ከ40 ቀን በኋላ ውሃው የት ገባ? ምድርን የሚያክል ቦታ የሸፈነ ውሃ በ40 ቀን የት ሄደ? ይህም ሌላው በውሃ ዙሪያ ያለኝ ጥያቄ ነው። በሌሎችም እምነቶች ቢሆን ለምሳሌ በሂንዱ እምነት ውሃ የመጣው ከላይ ከጠፈር አምላክ በርማ ወደ ምድር የተላከ ሲሆን የምድርም አምላክ የሆነው ሺቫ ሰውን እንዳይጎዳ አድርጎ ከላይ ከጠፈር በገፍ የተፈሰሰውን ውሃ በረጅም ፀጉሩ ላይ በማፍሰስ ወደ ምድር በዝግታ እንዲንዠረገግ አረገው ከማለት በስተቀር ውሃን የጠፈሩ አምላክ በርማ የሚሉት እንዴት እንደፈጠረው አይናገርም። በእስልምናም እምነት በቁርአን ላይ ቢሆን ሁሉንም ሕይወት ያላቸውን ፍጥረታት ከውሃ አላህ እንደፈጠራቸው ሲናገር፣ ጂን የተባሉትን ፍጥረታት ግን ከእሳት እንደፈጠራቸው ይናገራል። ታዲያ ውሃን በሌላ ምዕራፍ ሲገልጽ የአላህ አክሊል መቀመጫ ከውሃዎች በላይ ነው ይላል። በሌሎች በርካታ ምዕራፎችም ውሃን አምላክ አላህ ከሰማይ ወደ ምድር በሱ ፍቃድ እንደሚልከው ከመናገር በቀር መቼ፣ እንዴት እና የት እንደፈጠረው አይናገርም። ይሁንና የውሃን ተአምራዊ ባህሪ በተለይም አላህ ራሱ ከመካ አፍልቆ ያፈሰዋል ከሚባለው የዘምዘም ውሃ ተአምራዊ ባህሪ ከመግለጽ ያለፈ ውሃን አላህ እንዴት እንደፈጠረው አይተነትንም። በተመሳሳይ በአይሁድ እምነት ውሃን ወይም በሂብሩ ቋንቋ ማይም ቅዱስ መጽሐፋቸው የሆነው ቶራ እንዲሁም ታልሙድ ላይ ቢሆን በግልጽ የውሃን ለመጀመሪያ ጊዜ አፈጣጠር የሚናገር ቦታ እስካሁን አላገኘውም።
አምላክ ምድርን ከፈጠረ በኋላ ሰውን ከመፍጠሩ በፊት ምድርን በውሃ አራሳት ወይም አረጠባት ከማለት ባለፈ ውሃን ከየት አመጣው ወይም እንዴት ፈጠረው? በክፍል 2 እንገናኝ። ደህና ሁኑ።